አንጋፋው ሙዚቀኛ ቴዲ አፍሮ ቴዎድሮስ ካሳሁን አዲስ አልበም ከነገ በስቲያ ሚያዝያ 8 በ8 ሰዓት እንደሚለቅ ይጠበቃል። ይህንን ተከትሎ በኢቶሪካ በተሰኘ መጠሪያ የሚመጣው አዲሱ ሙዚቃ ካሁኑ ማህበራዊ፣ ፖለቲካዊና ሌሎች ወቅታዊ ጉዳዮችን እየፈጠረ ነው። ትላንትናና ዛሬ ደግሞ በአልበሙ ዙሪያ በቴዲ አፍሮ እና በአርትስ ቲቪ ይደረጋል የተባለው የቀጥታ ስርጭት ስለ አልበሙ መግለጫ በመንግስት አካላት ተከልክሏል መባሉ ደግሞ እጅግ አነጋጋሪ ጉዳዮችን ፈጥሯል። ለምንድን ነው የመንግስት አካላት በቴዲ አፍሮ አዲሱ አልበም መግለጫ ላይ ጣልቃ የገቡት? ቴዲ አፍሮስ ከዚህ በኋላ ይሄ መግለጫው ከተከለከለ በኋላ ያነሳቸው ነጥቦች፣ የሰጠው አስተያየት ምን ይመስላል? በርካታ ሰዎችም የኢቶሪካን የሙዚቃ አልበም ከዚህ ከመግለጫው ተከልክሏል ከተባለ በኋላ ደግሞ ምን አይነት ይዘቶች ቢኖሩት ነው በሚል የበለጠ ያልሰሙም ሰምተው በናፍቆት እንዲጠብቁት ሆኗል። ሌላ ቀውስ እና ሌላ አጀንዳ ተፈጥሯል ማለት ይቻላል በአዲሱ በቴዲ አፍሮ የሙዚቃ አልበም ጉዳይ ላይ አዳዲስ መረጃዎች ምን አለ? ሙዚቃዎችስ ምን አይነት ይዘቶች አላቸው? የአልበሙ መግለጫ ለምን ተከለከለ? ቴዲ አፍሮ ምን አለ? መንግስትስ በዚህ ጉዳይ ላይ ያወጣቸው አዳዲስ መረጃዎች አሉ የሚለውን በተከታይ በሰፊው በትንታኔ ይዘንላችሁ ቀርበናል። ጭላሎ ቲዩብ ነው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ የቴዲ አፍሮ የቴዎድሮስ ካሳሁን ኢቶሪካ የተሰኘው አልበም ይወጣል ከተባለበት ጊዜ ጀምሮ በርካታ የሙዚቃ አፍቃሪዎች፣ የአርቲስቱ ወዳጆች በጉጉት ሲጠብቁት የነበረ ጉዳይ ነው። እንግዲህ በቀጣዩ ሐሙስ ሚያዝያ 8 ልክ 8 ሰዓት ላይ በራሱ ይፋዊ የዩቲዩብ ቻናል እንደሚለቀቅ ተነግሯል። ከሰዋሰው መልቲሚዲያ ጋር የነበረው ውልም ባልታወቀ ሁኔታ ከተቋረጠ በኋላ በራሱ ዩቲዩብ ቻናል ይለቃል መባሉም ይሄኛውም የኢቶሪካ አልበም ከቴዲ አፍሮ ጋር የተያዘው አነጋጋሪ ጉዳዮች፣ አጀንዳዎች ከጀርባው እንዳሉት የሚያመላክት ነው የሚል ሀሳብ የሚሰነዝሩ አሉ። እንግዲህ ኢቶሪካ ኢትዮጵያና አፍሪካ የሚል መጠሪያ እንዳለው ነው ትርጉሙ የተገለጸው። በርካታ ወጣት አርቲስቶች የተሳተፉበት፣ እጅግ ዘመናዊ የሆኑ ቅንብሮች የተካተቱበት፣ የዜማው፣ የግጥሙ፣ የሀሳቦቹ አዲስ የሆኑና መነጋገሪያ የሚሆኑ የኢትዮጵያን የሙዚቃ ደረጃ ከፍ የሚያደርግ ልዩ ተወዳጅ ተናፋቂ አልበም እንደሚሆን ነው እየተጠበቀ የሚገኘው። እንግዲህ ቴዲ አፍሮ ከ8 ዓመታት ቆይታዋ በኋላ ነው ይህንን ኢቶሪካ የተሰኘውን አልበሙን ለአድማጮቹ ይዞ ብቅ ያለው። እንግዲህ ቴዲ አፍሮ በየጊዜው አልበም በሚያወጣበት ጊዜ መነጋገሪያ ይሆናል። ከዚህ በፊት ያወጣቸው አልበሞችም ውስጡ ባካተታቸው ሀሳቦች በወቅታዊ ጉዳዮች፣ ወቅታዊ ሀገራዊ ጉዳዮችን፣ የህዝብ ብሶትን፣ የህዝብ ጥያቄን ስለሚያነሳ በተለያዩ ዘመን ካለፉ መንግስታት ጋር ሲጋጭ እንደነበረ እናስታውሳለን። አርቲስቱም በዚህ መነሻነት እንግዲህ አሁንም ከዚህ ከኢቶሪካ አልበም መውጣት ጋር ተያይዞ መንግስት ፍራቻ ውስጥ ገብቷል፣ አላስፈላጊ ክልከላዎችንም እያደረገ ነው የሚሉ የቴዲ አፍሮ አድናቂዎችና አንዳንድ የመረጃ ምንጮች ይገልጻሉ። ከነዛ ክልከላዎች መካከል እንግዲህ በአርትስ ቲቪ እንደነገርኳችሁ ይሰጥ የነበረው ስለ አልበሙ መግለጫ እንዲቋረጥ ተደርጓል። አንዳንድ የመረጃ ምንጮች እነዛ ሀበሻን ጨምሮ በመንግስት አካላት ይሄ ፕሮግራም እንዳይከናወን መደረጉ ገልጸዋል። እነ ሀበሻ እና ሌሎች የመረጃ ምንጮች እንዳልኳችሁ ምክንያቱ ምን ሊሆን ይችላል? እንግዲህ በሙዚቃዎች ውስጥ ያሉ ሀሳቦች ወቅታዊ ሀገራዊ ጉዳዮችን የሚያነሱ በመሆናቸውና የህዝቡን የልብ ትርታ የሚገዙ በመሆናቸው ይህንን እንዳይካሄድ መንግስት ፈልጓል የሚሉ እሳቤዎች ናቸው። ግን አንዳንዶች መንግስት ይህንን በማድረጉ ትልቅ ኪሳራ ውስጥ እንደገባ፣ ትክክል አለመሆኑን፣ ሙዚቃው የበለጠ እንዲደመጥና የትግል አንዱ ስልት ሆኖ እንዲቀጣጠል ያደርገዋል፣ ትልቅ የፖለቲካዊ ኪሳራ ነው ብለው መንግስትንም የሚተቹ በርካቶች ናቸው ማለት ነው። እንግዲህ ኢቶሪካ አልበም ማህበራዊ፣ ሀገራዊ፣ ወቅታዊ ጉዳዮችን እንዳካተተ፣ የፍቅር ሙዚቃዎችን እንዳካተተ ከዚህ ቀደም
ቴዲ አፍሮ ባለቤት ከአምለሰት ሙጬ ጋር የሙዚቃ አቀናባሪው ወጣቱ በረከት ተስፋዝጊ ገልጾ እንደነበረ ይታወሳል። ከተወሰኑ ሳምንታት በፊት ስለ ሙዚቃው ስለ ቅንብር ስራዎቹ ከባለቤቱ ከአምለሰት ጋር ይህ ወጣት አቀናባሪ በረከት ተስፋዝጊ ማለት ነው ስለ ሙዚቃዎቹ አጠቃላይ ስለ ስራው ስለ ቴዲ አፍሮ መግለጫ በሰጠበት ወቅት እጅግ ጥልቅ የሆኑ አዳዲስ ስራዎች ተወዳጅ ለጆሮ የሚጥሙ ሙዚቃዎች እንደተካተቱበት ገልጿል። ይህ በረከት ተስፋዝጌ የተባለ ወጣት የሙዚቃ አቀናባሪ እንግዲህ ከአልበም ውስጥ 9 ሙዚቃዎችን እንዳቀናበረ ነው መረጃዎች የሚያመለክቱት። ስለዚህ ሙዚቃው ጥልቅ የሆነ ጥልቅ ቅንብር ያለበት ጥልቅ ሀሳቦች ያሉበት የፍቅር፣ ሀገራዊ፣ ማህበራዊ፣ ወቅታዊ ጉዳዮችም እንደተካተቱበት ነው ሀሳቦች የተንሸራሸሩት። እንደምታስታውሱት እንግዲህ ቴዲ አፍሮ ባወጣቸው ሙዚቃዎች በጣም ይታወቃል። የሀገር ትኩሳት የሆኑ የህዝብ የልብ ትርታዎች የሆኑ ሀሳቦችን ያነሳል። በዚህኛውም ኢትዮሪካም በሚሰኘው አልበምም እንደዚህ አይነት ጉዳዮች ይኖሩበታል ተብሎ ነው የሚጠበቀው። እንደምታስታውሱት ያስተሰርያል፣ አቦጊዳ፣ ጥቁር ሰው፣ ኢትዮጵያ የሚሉ አልበሞቹ ውስጥ ያሉ ሙዚቃዎች እጅግ ተናፋቂ ናቸው። እንግዲህ ከ8 ዓመታት በኋላ ይዞ የሚመጣው የኢትዮሪካ አልበም ውስጡ የሚይዛቸው ሀሳቦች ከወዲሁ እንዲናፍቅ አድርገውታል። በርካታ የቴዲ አፍሮ አድናቂዎች ኢትዮሪካ የሚለውን ቃል በመኪናዎቻቸው፣ በቤታቸው በፖስተር መልክ እየለጠፉ ሙዚቃው በጉጉትና በናፍቆት እንደሚጠበቅ ለአርቲስቱም ያላቸውን ክብርና አድናቆት እየገለጹ ነው። ከትላንት ጀምሮ እንዳልኳችሁ መግለጫው መከልከሉ ደግሞ ሌላ ይዘትና ሌላ ቅርጽ እንዲኖረው አድርጓል። የሙዚቃውን የፖለቲካዊነት የበለጠ እንዲጎላ ያደረገው መሆኑንና መንግስት የቴዲ አፍሮ መግለጫ በማገድ የሚያተርፈው የፖለቲካ ስነልቦና ኪሳራ መሆኑን የሚገልጹ ሀሳቦች እየተንጸባረቁ ነው። እንግዲህ ቴዲ አፍሮ ኢትዮሪካ የተሰኘው አዲስ ሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 2018 በአርትስ ቲቪ በቀጥታ እንዳይተላለፍ መንግስት አግዷል ነው የተባለው። ከጥበቡ ሴንሰርሺፕ እገዳ ባለፈ መንግስት በራሱ ላይ ያወጣው ከባድ የፖለቲካ የስነልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ ይገባል ብለው የጻፉም አሉ። በመሰረቱ አንድ መንግስት የቱን ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረው የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራት እና የቴሌቪዥን ጣቢያን እስከ ማስፈራራት መድረስ የስርዓቱ ውስጥ መሸበር እንዳለ የሚያሳይ ነው ብለው የገለጹም የጻፉም በማህበራዊ ሚዲያዎች አይቻለው። እንግዲህ ይህ አይነቱ እርምጃ መንግስት ሀሳብን እና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካ ትርክት ሙሉ በሙሉ ገደል የሚከተው ነው ሲሉም ሀሳብ ሰጥተዋል። ቴዲ አፍሮ እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሀሳብ እንዳይሰማ አያደርገውም ይላሉ። ይበልጥ ሙዚቃው እንዲደመጥ ሙዚቃው ከሙዚቃነት ባለፈ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል ብለውም የገለጹት በርካታ ሰዎች አሉ። እንግዲህ ከዚህ ጋር ተያይዞ መንግስት በመልኩ ከልክሎታል። በእርግጥስ ከመንግስት ይህንን የቴዲ አፍሮን የኢትዮሪካ አልበምን አስመልክቶ የሚሰጠውን በአርትስ ቲቪ የሚሰጠውን መግለጫ ከልክለዋል ወይ የሚሉ ትክክለኛ መረጃዎች ከመንግስት የተደመጡ የወጡ ሀሳቦች የሉም። አርትስ ቲቪም በዚህ ጉዳይ ላይ ምንም መግለጫ የሰጠው ነገር የለም፣ እኔም አላገኘውም። ቴዲ አፍሮም በዚህ ጉዳይ ላይ ዝምታውን ነው የመረጠው። እንግዲህ ቀኑን ጠብቆ በራሱ ጊዜ ሙዚቃው ይወጣል በሚል ስሜት ሊሆን ይችላል። በአጠቃላይ ብዙ ውዝግቦች፣ ብዙ አነጋጋሪ ጉዳዮች ያሉበት የቴዲ አፍሮ ከ8 ዓመታት በኋላ የሚወጣው ኢትዮሪካ አዲስ አልበም ብዙ ማነጋገሩን ቀጥሏል። ሐሙስ ሚያዝያ 8 ደግሞ 8 ሰዓት ላይ ሲወጣ የሙዚቃዎቹ ይዘትን እና ውስጡ ያሉ ሀሳቦች ደግሞ ሌላ ቀውስ ይፈጥራሉ ወይስ አይፈጥሩም? በሙዚቃ አፍቃሪዎች ዘንድስ ምን አይነት ተጠባቂነትና ምን አይነት ግብረ መልስ ይኖረዋል የሚለው ሁሉ የሚጠበቅ ነው። የዛሬ መሰናዷችንን በዚሁ አጠናቀናል። ጭላሉ ቲዩብ ነው የተከታተላችሁት። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።